አሁን በስንት ልፋትና በስንት ስልት የተቀዳ ውጤት ይቀነሳል። እንዴት እንደለፉ ቁጭ ብድግ እንዳልሁ ማርታ ታሰራለች ሸጋ ትዕግስት ግፉ ትሸፍኗለች ሰው እንዳያይባት ይቺ ክፉ ናት። ደግሞ እሱ ደግሞ ኤክስ ማለት እኮ ነው የሚገርመኝ። ደግሞ ዝም ልበል ቲቸርዬ እንዲያው የአራተኛይቱንና የስድስተኛይቱን ኤክስ አልከኝ። የነ ትዕግስት የነ ማርታ አረመላቸዋል። የኔ ለምን ይሆን? እርግጠኛ ነህ ይህንን አንተን የሰራው አሁን ከነሱ አልቀዳህም? እርግጠኛ ነህ? ቲቸርዬ ታውቅብኛለህ። እኔ እኮ ፊዚክስ የግሌ ነው። እንዴት ከሰው ይቀዳል ብለህ ታስባለህ? ራሴ ነኝ እንጂ ደግሞ ከማን ልሰራ ነው? እንዴት ጎበዝ እኮ ነው ፊዚክስ ጋር ችግር የለብኝም። በል እንግዲያውስ ትጠየቃለህ። ኤክስ ሲባዛ በኤክስ ይላል እዚህ ጋር ኤክስ ስኩዌር ይላል። ቲ ሲባዛ በቲ መልሱ ምንድን ነው? በዚህ ምሳሌ መሰረት ትነግረኛለህ። ቲቸርዬ ቲ ሲባዛ በቲማ እፊት ላይ የምትቀመጠው ትዕግስት ነው። ማን ይሆናል? ያንተ ትዕግስት ነው አይደል? ትዕግስት ነው። ቲ ሲባዛ በቲ ትዕግስት ነው። አሃ አንተ እውነትም ከሰው አልሰርተህም። ሁለተኛው ጥያቄ ደግሞ አንድ አይሮፕላን ከኢትዮጵያ ዋና ከተማ ከአዲስ አበባ ተነስቶ ዱባይ ለመድረስ በአየር ላይ 100 ኪሎ ሜትሩን የፈጀበት ሰዓት ደግሞ አንድ ሰዓት ቢሆን ፍጥነቱ ምን ያህል ነው? ትመልስልኛለህ? አረ ቲቸርዬ ይቺ ደግሞ ጥያቄ ሆና ቀላል እኮ ናት። በመሰረቱ ቲቸርዬ ጥያቄው ግን ትንሽ ችግር ያለበት ይመስላል። ምክንያቱም በኢትዮጵያ በአዲስ አበባና በዱባይ መካከል እኮ ብዙ ሀገር ሊኖር ይችላል። እንዴት አውሮፕላኑ በአንድ ሰዓት ሊደርስ ይችላል? አይ ተመለስክ መልስ፣ አለበዛ ኤክስ ነህ ማለት ነው። አረ ቲቸርዬ እችማ ቀላል እኮ ናት። አሁን ዱባይ ሀገር ያሉ በአይሮፕላን ሄዱ በኮሜንት ይጽፉልኛል እኮ ምን ያህል ሰዓት ምን ያህል ፍጥነት እንደፈጀባቸው። አሃ እና እነሱ በኮሜንት እስከሚመልሱልህ ድረስ እዚህ ቆሜ ልጠብቅና ኋላ እነሱ ሲመልሱልህ ላርምልህ? ቲቸርዬ አይ ነገ ታርምልኛለህ እነሱ ከነገሩ ይወለኝ። አንተ እውነትም ከሰው አልቀርተም። ሶስተኛ ጥያቄ ኤክስ ሲባዛ በኤክስ መልሱ ምን እንደሆነ ትነግረኛለህ? ኤክስ ሲባዛ በኤክስ ቲቸርዬ ኤክስ ሲባዛ በኤክስ ትልቅ ኤክስ። አዎ አንተም ይሄው ትልቅ ኤክስ አደረኩልህ። በቃ ከ40 20 አግኝታል። አረ ቲቸርዬ ቅድም ከ34 አግኝቼ ቀንስብኝ ያልሁ እንዴት? እፊት ላይ የምትቀመጠው ትዕግስት። አሃ ወይ ቲቸርዬ ለካ ትዕግስት ስላልኩ ነው ኤክስ በኤክስ ያደረከኝ። አይ ወይ ትዕግስት እንዲህ በደም ስር ትግባ።